ጎሽ ዘሩ ቀለጠ። እናንተ ዛሬ ሴቶቹ እኮ ተደባደቡ። ሩታ ፍቅርን አነቀቻት ዛሬ። ወዮ በላቸው ኡኡ በሉ ቤተሰብ። በሳቅ ወደ ቆሰለ ከትላንትና ንዴት ዛሬ ትንሽ ይሻለኛል ቤተሰብ። ፈጣሪ ሆይ እኛ የምንፈልጋት እቺ ሩታ ጠንካራ በራሷ የምትመራ ሩታ ናት የምንፈልገው። እቺ ሩታ ማለት ነው፣ የድሮ ሩታ። የአሁኑ ሩታ አንፈልግም፣ የድሮ ሩታ። ፍቅር ዝም ብላ እኮ ነው፣ ዝም ብላ ማለት ነው። ምላስ ብቻ እንጂ እኮ አቅም የላትም ፍቅር ማለት ነው። ምላስ ብቻ። ድራማ ቢሆንም ይደብራል የምር። በቃ ለሰው ሁሉ ድራማ ነው በሉና አሳውቁም። ለምንድ ነው ሰው እርስ በእርስ በእናንተ ምክንያት ምጣለው? እናንተ ሰርታችሁ እያገኛችሁ ነው። አዎ ዶላሩን እያገኛችሁ ነው። ግን እዚህ ጋር የሚጎዱ ሰው አለ። እናንተ የሚመለከታችሁ አሉ። በእናንተ ምክንያት የሚጣሉ የሚባሉ እርስ በእርስ አሉ። ለእነሱ ትንሽ አታስቡ። እናንተ ድራማችሁ እንደቀጠለ ነው። እናንተ ድራማ ማቸም አያልቅም። የአብርሽ ጉድ እኮ አያልቅም ቤተሰብ፣ አያልቅም። የአብርሽ ድራማ አያልቅም። እሱ ቆሞ ሶስቱን ሴቶቹን ያባላ ነው አሁን ላይ ማለት ነው። አስባችኋል? እኔ ያለውበት ፍቅር አለች ካለ እኔ አትቀሳቀስም። እንግዲህ እነሱ የቀጠሩ ሄርሜላና ሩታ የቀጠሩ ፍቅር ብቻ ናት። እሷ ደግሞ አብርሽን ጎትታ አመጣች። እኛ የቀጠርን እኮ አንቺን ብቻ ነን እንጂ አብርሽን ይዘሽ ነይ አላልንም። ለምን ይዘሽ መጣሽ አሉ ሩታና ሄርሜላ። እንዴት አያችሁ ቤተሰብ? እየተጋገሱ ሁለቱም ማለት ነው። ሲጀመር ጆሮ ጌጣችሁን አያችሁ ቤተሰብ? እንዴት አያችሁ? አንድ አይነታ ጆሮ ጌጥ ነው የለበሱ። አያችሁ? ይሄ ነገር ምንድን ነው ትላላችሁ እስቲ? እኛ እኮ ኃጢአት ገባን እኮ እነሱ የሚሰሩ ስራ ማለት ነው። ኃጢአት ገባን። የምሬ ነው። እነሱ ድራማ እየሰሩ ነው። ለምንድን ነው በዚህ ልከኛ? ለምንድን ነው የምንጣለው? ይሄ ሁሉ አብርሽ ስራውን ያውቃል። የአብርሽ ስራ ነው። እሱ የሚፈልገው ትዳርን አይፈልግም። ትዳር ምን እንደሆነ አቅም እሱ የሚፈልገው አብርሽ ምንድን ነው? ሴቶችና ሴቶቹ እያባላ እሱ ደግሞ ዶላርን ያገኛል። የሚለቀቅ ቪዲዮ በሱ ቤት ገባችሁ? በሩታ ቤት የተለቀቀ ቪዲዮ ስንት ቀን ነው? 3 ቀን ነው 4 ቀን ግን በሱ ቤት ቪዲዮ ይለቀቃል። አስባችኋል? እሱ ግን የሚፈልገው ገንዘብና ገንዘብ ብቻ ነው። ድራማ በሴቶች ላይ እየተጫወተ እኔ የምላችሁ ቤተሰብ፣ እኔ ጥያቄ አለብኝ። ለምን እንደሆነ ታውቃላችሁ? የአብርሽ እቃ ምን አለው? ሴቶቹ በዚህ ልክ የሚጋደሉ በአንድ ወንድ ማለት ነው። የገረመኝ ይሄ ነው። ሁለተኛ ነገር ደግሞ ፍቅር እንግዲህ ምን እንዳወራችሁ አናቅም። ይው በውስጥ መሰለኝ ሩታና ሄርሜላ እንደሚያወሩ እንደዛ ነው። ሩታ ሄርሜላ ዛሬ ተናዳለች። አብርሽን ፍቅር አብርሽ ላይ ልጥፍ ስትል ምናምን ሄርሜላ በጣም ተናዳለች። ፊቷ ሁሉን የተቀያየረ የሄርሜላ ማለት ነው። ይሄ ነበረ ሩታም ስትናደድ የነበረችው። እውነት ለመናገር አንቺም ወደ ሩታ ህይወት ስትመጪ ጊዜ ሩታም በዚህ ልክ ነበረች የተቃጠለች ሄርሜላ ማለት ነው። ግን አንዳንዴ ሁሉም ሰው የእጁ ነው የሚያገኘው። አንዳንዴ ጥሩ ነው። አንቺም በሩታ ቦታ ሆነሽ ማየትሽ ደስ ብሎኛል ሄርሜላ ማለት ነው። ዛሬ እንኳን አንድም ብትሆኑ ዛሬ አንቺ በዚህ ልክ መናደድሽ ደስ ብሎኛል። እኔ የምላችሁ እኔ ጥያቄ ያለብኝ የአብርሽ ጋ ምን አለው ጋይስ? እኔም ልጨመርበት እንድቱ ሴቶች ከአብርሽ ህይወት አንወጣም አሉ እኮ። ምንድን ያስቀመሰ ግን አብርሽ? የሆነ ኮሜንት አይቼ ባሳቅ ሞትትል ያልኩ ዛሬ ማለት ነው። የአብርሽ እቃ ምንድን ያለው? ሶስቱ ሴቶች በአንድ ወንድ ላይ ለምንድን ነው የምጣለው? የአብርሽ እቃ ምን አለ እያለ ኮሜንት ባሳቅ ሞትኩ። እሱን ኮሜንት አይቼ ማለት ነው። እዚህ ጋር ሴቶቹ ተባሉ፣ ተጋደሉ። የበሬ ነው ብላችሁ ወይም ድራማ ነው በሉን ጋይስ፣ ድራማ ነው በሉን። የድራማ ስም አውጡበት። ሁሉም ሰው ቁጭ ብሎ ይከታተላችኋል። እናንተ ህይወታችሁ በውስጥ የራሳችሁ ህይወት በውስጥ አድርጋችሁ በሚዲያ ደግሞ ትዳራችሁ እንዲህ ነው
ብላችሁ ለሰው ባታስተምሩ ጥሩ ነው። እናንተ ይኸው በውስጥ ትዳራችሁ ልትኖሩ ትችላላችሁ፣ እኛ አናቅም። የምሬ ነው ምላችሁ። ከእነዚህ ልጆች ምን እንማሩ? ቤተሰብ ትዳራችን እንዴት እንይዛለን? ወደፊት እንኳን ባላችን ብናገቡ። ኧረ ሩታ ይመችሽ የኔ ጀግና፣ የኔ ቀበጥ። እንደዚህ ስትሆኝ ነው ሩታ ሁሉም ሰው የሚፈልግሽ። የድሮ ሩታ ቆፍጣና፣ ጠንካራ፣ ራሷን የምትችለው በሰው ማትመራ በራሷ የምትመራ ሩታ ነው እንጂ የምንፈልገው እቺ ሩታ እንፈልግም። ሆነን ለመናገር ይሄ ሩታ የድሮ ሩታ ተመለሰች። ቤተሰብ እቺ ሩታ ነው እኔ የምፈልጋት። ጌታ ነው ምላችሁ እና ደስ ብሎኛ ሩታዬ የኔ አቃጣይ። እንደዚህ ስታቃጥይልን እኛም ደስ ይለናል። ገባሽ አይደለ? ማንም ሰው የመጣ አፌን አይከፍቱብሽም ነበረ። ራስ አብርሽ እንኳን በቃ አልፈልጋችሁም ካለ የራሳችሁን ህይወት እኮ መኖር ትችላላችሁ። ሄርሜላም በዚህ ልክ መለማመጥ እኮ አያስፈልጋችሁም። ይህ አብረሻሙን ቆንጆ ነው አይባልም እኮ። ምኑን አይታችሁ እንደምትወዱ አላቅም። ሶስቱ ሴቶች በአንድ ወንድ ላይ እንግዲህ በቃ አንድ ሴትም መጨመር አለባታ። አራተኛ ሴትም ማመጣት አለበት። አራት ሆኑ። ከዛ በተራ አንድ ቀን ሩታ ጋ አንድ ደግሞ አንዴ ሩታ ጋ፣ አንድ ቀን ደግሞ ሄርሜላ ጋ፣ አንድ ቀን ደግሞ ፍቅር ጋ ያለ ይቀጥላል። ከዛ አንዳንድ ልጅ ሩታ ወልዳለች፣ ሁለተኛ ልጅ ትወልዳለች፣ ከዛ ሄርሜላ ትወልዳለች፣ ከዛ ፍቅር ትወልዳለች። ከነዚህ ምን እንማረው? ቤተሰብ የአብርሽ ደግሞ የሆነ ነገር አለ። አያችሁ አብርሽ ለሴቶች ምን ክብር እንዳሀጣ አያችሁ። ሴቶቹን እያስረገጠ እሱ ግን ገንዘብ እያገኘ አያችሁ። ሴቶቹን ያባላ። እኔ ያለውበት ቦታ ፍቅር አለች። እሷ ጭቅጭቅ አትወዱም። በቃ ከዚህ ኧረ አብርሽ ተውተው። ግን እንኳን እስኪ ለአእምሮ ሴቶች ትንሽ አስባ። ያንተ ንግግር ደስ አይሉም። ሴቶችና ሴቶች አይደለ የተጣላ። አንተ ምን ቤት ነ? ምን ቤት ነ? ፍቅር ተደርባ ለሁለት ሴት። አረ በጣም ነው የሚያሳፍረው። እግዚአብሔርን አንተ ቆይ ለልጅ እናት ትንሽ አታስብም? እኔ የምላችሁ ሄርሜላና ሩታ ከዚህ ሰውዬ መራቅ ለምን አቃታችሁ? እስኪ ለአንድ ሳምንት ለሁለት ሳምንት ጥፉ። አንቺም ሄርሜላ ማለት ነው የሆነ ቦታ ሄጂ፣ ሩታም ደግሞ ለሁለት ሳምንት እንደዚህ ከልዑል ጋር የሆነ ቦታ ሂደሽ ጥሩ ጊዜ ማሳለፍ አለብሽ። ከዚህ ጭቅጭቅ ወጥታችሁ ሄርሜላም እንደዛ ለየብቻ ማለት ነው። እስኪ አብረሽ ምን እንደሚዋጥ እናያለን። ለምንድን ነው እንደዛ አታደርጉ? ይሄ ሰውዬ የሄዳችሁ መጨቃጨቅ መደባደብ ይሻላችኋል። አረ ይሄ ነገር አበቃም፣ ቤተሰብ አበቃም። ይኸው አንድ አመት ሞላ። ይኸው አዲስ አመት ሊገባ ትንሽ ጊዜ ቀረ። እንደዚህ ነው የምትቀጥሉ ማለት ነው። ጉድ በጎንደር የምትሉ አሁን ነው። ግን ይመቻችሁ፣ ፍቅርን ሩታና ሄርሜላ ይመቻችሁ። እኛ እርስ በእርስ እናንተ ትጣላላችሁ፣ እኛን እንጣላለን። እነሱ ይኸው ፍቅር በፍቅር ጎንትና ጎንት በሉ ቤተሰብ። ፍቅር ሩታና ሄርሜላ ፍቅር በፍቅር በሉ። ሰዎች ይጣላሉ፣ እነሱ ፍቅር በፍቅር ድራማ ነው ይበሉን በቃ። ሄርሜላ ከሩታ ራቅ የምትሉ እነሱ ስራ ነው የሚሰሩ። እናንተ ጅሎች ዝም ብላችሁ መጥፎ ቃል ካፋችሁ አውጡ። ይህ ስራ ባይሆን እኮ ሄርሜላ እዚህ ጋር ምንድን የምሰራ? ሩታ ምንድን የምሰራው? የሚለቀቀው በአብርሽ ቤት ነው። አስባችኋል? ይህ ስራ መሆናችሁን አታቅም እንዴ? እኔ እንጃ አላቅም። ብቻ እናንተስ እኔ እንጃ። አንዳንድ በጎች መቼ እንደሚገባችሁ አላቅም፣ በቃ አብርሽ ወይም ሶስቱን ሴቶቹን አግብቶ አንድ ቀን ማደር አለበት ብዬ ነው የማስበው። ወይስ አንደኛ ሴት ሶስተኛ አራተኛ ሴትም ትመጣለች ወይስ እንዴት ነው የምንጠብቀው? ቤተሰብ ኧረ ጉድ ነው። የአብርሽ ጉድ እኮ አያልቅም። የሆነ ነገር ሞ አለ እቃው ላይ ቤተሰብ። ፈጣሪ ትግስቱ ስጠን ዘንድሮ። ጉድ እኮ ነው።